ልጅ ከቤት ማባረር ነው። ስማን አዳምጣ። ሽማግሌዎች ማንም ሰው የአባት ገዳይም ቢሆን በሀገራችን ባህል መሰረት ሽምግልና ሲመጣ አትገቡም የማይባልም አልቀበልም አይባልም። ስለዚህ ያለውን ነገር ነገ የምታድጉ ልጆች ናችሁ። እዚህ ጋር ግድያ ነገር የተፈጸመ አይመስለኝም። ያም ቢሆን ነው ያም ቢሆን ሽምግልና ትልቅ ክብር ሊሰጥ ይገባል። ስለዚህ ልጅ እስቲ ራስህን ገዛ አድርግና የተፈጠረው ነገር እንዳለ ሆኖ ተበድለህም ሊሆን ይችላል ተበድለሃልም ስለተበደልክም ነው የልጅ እኛን ሽምግልና ያመጣን ዛሬ አይደለ? ስለዚህ ያለውን ነገር ቤተሰቦች አሉ ቤት። ስለዚህ እናውራ፣ ያለውን ነገር አውርተን ወደ ጥሩ ነገር እናምጣችሁ። እሺ የኔ መበደል ቀላል ነገር ሆኖ ነው በሽማግሌ ብቻ ይፈታል ብለህ ያሰብከው? በእንደዛ አስበው ነው? የኔ መታነቅ ቀላል ነው? ብቻዬን እኮ ነው ማንም በሌለበት እኮ ነው መጥቶ እንደዛ የደበደበኝ። ትዝ ይልሃል አይደል? አሁን በሽማግሌ ይፈታል ብሎ ነው የሚያስበው። በህግ ይፈታልኝ አልፈልግም። እኔም በህግ ነው እንዲፈታ ምለው። እኔ እኮ እሱ ሊደፍረኝ የሞከረ ሰው እኮ ነው። እንዴት ነው እንደዚህ ቀለል አድርጋ አንተ ራሱ ያየከው? ወይስ አሁን ቀለለብህ? ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ያው በእርቅ ቪዲዮ ነው የመጣሁት። ምክንያቱም ሰሞኑን የተፈጠረው ነገር እንግዲህ ሁላችሁም አይታችኋል። ስለዚህ ደግሞ ትልቅ ይቅርታ ለመጠየቅ ራሱ በአሚር ቻናል ነው የመጣ ነው። እርቅ ለመጠየቅ ደግሞ እዚህ ጋር እንደምታዩት አንድ ፍየል ይዘናል። እንደ ከተማችን ደግሞ እጅግ ተወዳጅና እጅግ ትልቅ አዛውንት ጋሼ እስከደም ደግሞ የቴዲ አፍሮ ወንድምም አለ። ቴዲ አፍሮ ወንድም ታውቁታላችሁ። ቴዲ አብዛኞቻችሁ በትላልቅ ስራዎች የእሳቸው ወንድም መጥቷል እና ዛሬ ይቅርታ ለመጠየቅ የመጣሁበት ትልቁ ምክንያት ምንድነው? ሽምግልና ይቅርታ ለመጠየቅ ነው። ምክንያቱም የተፈጠረውን ነገር ሰሞኑን አይታችሁታል። ከቤቲ ጋር ያለውን ነገር አሚር ደግሞ ነገሩ ወደ ህግ ወስዶታል። ወደ ህግ ከወሰደው በኋላ ደግሞ ያለውን ነገር ደግሞ ጥሩ አይደለም። ህግ ላይ ደግሞ ያው መግባትም የለብኝም መታሰርም የለብኝም። ከዛ አንጻር ደግሞ ዛሬ እንግዲህ አሚር እናት ጋር ሄደን ይቅርታ ለመጠየቅ ነው። አባቶች በተገኙበት ትልቅ ይቅርታ እንዲያደርጉልን ነው። እና ደግሞ አብዛኞቻችሁ ደግሞ በመጥፎ ሁኔታ ነው እየተረዳችሁኝ ያለሁት። ምክንያቱም በመጥፎ ሁኔታ ስላችሁ ከቤቲ ጋር ያለኝን ግንኙነት ጀስት አሁን መስሏችኋል አብዛኞቻችሁ። ከድሮ ጀምሮ ከቤቲ ጋር እንተዋወቃለን እና የቤቲ ነገር ያሳስበኛል፣ ያስጨንቀኛል። ለዛም ነው ስለ ቤቲ ጉዳይ የሚጨነቀው፣ ስለ ቤቲ ጉዳይ ማስበው። ቤቲ ደግሞ የነገር ስትሆን ደግሞ ሁሌም ከጎኗ እንደሆንኩ ታውቃለች። እና አሚር ደግሞ ያው ካለው አንጻር አሁን ላይ ፍቅረኛሞች ነን ጊዜ እያሳለፍን ነው ቢልም እኔ ደግሞ ያንን መታገስ አልቻልኩም። ከዛ አንጻር አጥፍቻለሁ። ያው ይቅርታ እንድታደርጉልኝ ነው። ሁላችሁም ደግሞ ስለምወዳችሁ ስለምትወዱኝ ይቅርታ እንደምታደርጉኝ አልጠራጠርም። አባቶች ደግሞ አሉ። አባቶችን እኔ ላስገባቸውና ጋሽ ንጉ የቴዲ አፍሮ ወንድሙ ነው። የከተማችን ደግሞ እጅግ ታዋቂ አባትም መጥተዋል። ጋሽ ግቡ እዚህ ጋር ነው። ዛሬ እንግዲህ ለሽምግልና ሰብሰብ ብለን እኔ ነው ያው ሽምግልናው እንግዲህ የሚሆነው አሚር ቤት ነው፣ እናቱ ቤት ያለውን ነገር ሄደን አውርተናቸው ይቅርታ እንዲያደርጉልንና ሲቀጥልም ደግሞ ወደፊትም እንድንቀጥል። ምክንያቱም እኔ በጣም ወዶ ጓደኛዬ ነው አሚር፣ ቤቲም ደግሞ በጣም መወዳት ሁሉ ነገር ነች እና ከዛ አንጻር ይቅርታ እንዲያደርጉልን ነው እርሳቸው የጠሯቸው። እሳቸው በከተማችን አሉ የሚባሉ ታዋቂ አባት ናቸው። እሳቸው ደግሞ የምንወደው የቴዲ አፍሮ ሙዚቀኛ የቴዲ አፍሮ ወንድም ናቸው እና ዛሬ እንግዲህ ለእርቅ ነው የመጣ ነው፣ ለትልቅ ለሽምግልና። ከጋሼ ልጀምር። ጋሼ እንግዲህ ያው አሁን ካለንበት አንጻር አሚር ይቅርታ ሊያደርግልኝ የሚችል አይመስለኝም። ምክንያቱም በጣም ተጣልተናል፣ ኬዙን ወደ ህግም ወስዶታል እና ደግሞ ምን ማድረግ እንዳለብኝ አላውቅም። ጋሼ ምን አፍታ ነገር እኔ ያላጠፋው ነው። ምክንያቱም እኔ ያጠፋሁት ነገር ምንድነው? ቤቲን የራሴ ማድረግ ፈልጋለሁ ነው ያልኩት። ቤቲን የራሴ ማድረግ ፈልጋለሁ ማለት ለምሳሌ ቤቲ ከዚህ በፊት በጓደኝነት አሳልፈናል። ከቤቲ ጋር ጥሩ ጓደኛ የነበረች፣ ቪዲዮ እንሰራ ነበር፣ እንገናኝ ነበር፣ ከቤት አውጣት ነበር፣ ብዙ ግንኙነት ነበር። እለት እለት ደግሞ ያ ነገር እየሄደ በቃ አንዳንዴ ነገሮች በማናስባቸው መልኩ ይሄዱብናል። ከዛ አንጻር ከአሚር ጋር ሆነች፣ ከአሚር ጋር ፍቅር ግን የተፈጠረ ብዙ ነገር ከአሚር ጋር ተፈጠረ። ያን ደግሞ ባየ ቁጥር እኔ ትንሽ መናደድና የሆነ ፍላጎቴ ጥሩ አልነበረም። ለእሷ ደግሞ ምንም እንዳትሆንብኝ ስለምፈራም ነው ከቤት ይገለኛ አንጻር የሆነ ሰምተን እስቲ ጋሼ የሚለውን እንስማና። ማለት ምንድን ነው አንተ ያጠፋው ጥፋት ማለት ይሄን ያህል ማለት እንደዚህ ለይቅርታ ሊያስጠይቅህ የፈለግበት ምክንያት ምን አይነት ጥፋት ብታጠፋ ነው? እኔ ያለም እኮ ጥፋት አላጠፋውም ጋሼ። እንዴት መሰሎት?
ቤቲ ጓደኛዬ ነች። ኦኬ የቀድሞ ጓደኛዬ ነች። እስካሁንም ጓደኛዬ ነች። ነገር ግን በቃ እኔ ምንም እንድትሆንብኝ አልፈልግም። እጨነቅላታለሁ፣ አስብላታለሁ። ይሄን እንድትሆን ፈልጋለሁ። እኔ ላውቅ የፈለኩት ነገር ምን አይነት ጥፋት ነው ያጠፋኸው? ማለት ይቅርታ ልንጠይቅ ስንሄድ አንተ ያንተን ጥፋት እዚህ ጋር ማወቅ መቻል አለብን። የበደልካት ካለ ንገረን በግልጽ። እኔ ምንም የበደልኳት ትንሽ ይከብዳል በጣም ግን ያው ካለው አንፃር ጋር ትንሽ ያው አለመግባባት ነገር ነው። ቤቲን ትንሽ የራሴ ለማድረግ ፈልጌ ነበረ እና ደግሞ ከዚህ በፊት አብረን ነበረ። እኔ ለማናደስ ብዙ ነገሮች ላይ ቢሆንም እኮ ቢያንስ አሁን ጥፋት ያጠፋኸው ጥፋት አለ አምነህ ነው እኛን ለሽምግልና የጠራህን አይደለ? ያው ልጃችን ሰው ያጠፋል፣ ግን ምንድነው ጥፋቱን አውቀ ነው በዛ ነገር ላይ ተነጋግረንበት ብንገባ የተሻለ ነው ከሚል ነው። ለምን ለነገውም ሰዎቹ ለአንተ ኤክስኪውዝ ሲያደርጉ እኛንም ያው አንተን አክብረን ስንገባ እዛ ጋር የሚመጣውን ነገር ለመቀበልም አንዳንድ ነገሮች ለመወያየትም እዚህ ጋር ጥፋቱን ማወቅ አለብን። ያንን ነው የጠየቅኩህ እኔ። ትክክለኛውን ነገር ንገረን። ትንሽ ለመናገርም እኮ ነገሩ ጉዳዩ ትንሽ ከበድ ይላልና ያው እዚህ እሱ ትንሽ ለመናገር ስለከበደውም ነውና እስቲ ቢያንስ ወይ ውስጥ ገብታችሁ እሷን ሰማና መጥለው ከዛ በኋላ ከበደው ለመናገር ያው እንደዚህ አይነት ትልቅ ጥፋት ማለት ምን አለ መሰለህ፣ ትልቅ ጥፋት ሊሆን ይችላል። ያን ነገር እኛ አሁን ሰዎቹ የሚጠብቁት ከባድ ጥፋት ከሆነ በእንደዚህ አይነት ነገር ሊያስገቡንም ይችላሉ አይደል እንዴ? እውነት ነው። ማለት የሰዎቹን ሁኔታ አናውቅም። ሽምግልና ደግሞ ሲኬድ ያው ሰዎች የመቀበልም ያለመቀበልም ሁኔታዎች ይፈጠራሉ። ያን ነገር ራሳችንም ተዘጋጅተንበት ያለውን ነገር አውቀን ብንገባ ጥሩ ነው ከሚል ነው። ልጅቷንም በተላት ከሆነ እኛ እንወቀውና አስፈላጊም ከሆነ እግር ላይም ተደፍተን ታምናለህ። ትልቅ ማለት ጥፋቱ ኤክስኪውዝ ያሰጠኛል ብለህ የምታምነው ጥፋት ከሆነ ደፍረን እንግባበት። ምንድን ነው አንተ ምትለው? ያው ጉዳዩ እንትን ነው ማለት ለመናገርም ትንሽ ከብዳል እንትን ነው። ስለዚህ በቃ አትጨነቅ። ያለውን ነገር እስቲ ገብተን እኛም የራሳችንን እንትን ብለን አሁን እናንተን ይዘን መቼም አናፍርም። ያው በኩራት ነው የምንመለስ። ችግር የለውም። በቃ እንግባና ያለውን ነገር ጥሩ ይሆናል ብዬ አስባለሁ። እኔም እናንተ ስጠራችሁ ነገሮች እንዲቀሉና ሰዎችም ደግሞ በተለያየ አመለካከት ያስባሉ፣ በመጥፎ አንግል ያዩኛል። ከዛ አንጻር ነውና ይቅር ተባብለን ወደ ነበርንበት እንድንመለስ ነው። ምክንያቱም ልቤን እንግዲህ አንድ አምላክ ያውቀዋል። ብዙ ሽምግልና ሄጃለሁ። እንግዲህ አፍሬ ተመልሼ አላውቅም። እሱ ደግሞ ይርዳል። መቼም እሱን በቃ በሱ ነው የምንተማመነው፣ በሱ ነው ፈጣሪ ያለ። ግን ያው በጣም ልቤ ትንሽ ይፈራል። ምክንያቱም ከተፈጠረው አንጻር ትንሽ በቃ ይዟት ጨነቅ ልጅ ሰላባት ይዘው በጣም ስለመጣችሁልኝ ራሱ በጣም አመሰግናለሁ። እዚህ አጋጣሚ ጋር በጣም አመሰግናለሁ። ችግር የለም የኔ አባት ፈጣሪ አክብረልኝ። ችግር የለም። እናንተ ካላችሁ ይሄን አውቀህ ራሱ ሽምግልና ጥፋትህን አውቀህ ራሱ ለሽምግልና እኛን ማዘጋጀት ራሱ ለአንተን ትልቅነት ነው የሚገልጸው ብዬ ነው የማስበው። አንዳንድ ሰው ይሳሳታል። ከስተቱ ዋናው ስተቱን ማወቁና ወደ ይቅርታ መሄዱ ነው የሚፈለገው። ከምንም በላይ እሱ ነው ዋናው ትልቅ ነገር እሱ ነው። እዚህ ጋር ፍየልም ይዘን እስቲ ይቅርታ ለማድረግ እንሞክራለን። እግዚአብሔር ያውቃል። ቤታቸው እንግዲህ ይኸኛው የት ነው ቤታቸው? ይኸኛው ፊት ለፊት ያለው ደርሰናል። ፊት ለፊት ያለው ቤታቸው እግዚአብሔር ያውቃል። ፈጣሪ እንግዲህ ልቤን ያውቃል። እኔ መጥፎ ነገር አላደረኩም ብዬ አስባለሁ። ምክንያቱም ያው አንዳንድ ነገሮች ወዳልተፈለጉ ነገሮች ያመራሉ። ነገሮች ግቡ። እሺ ቤቶች እዚህ ቤት እንደምን ዋላችሁ? ሰላም ዋላችሁ? እንዴት ዋላችሁ? ሰላም ነው? እንዴት ዋላችሁ? ሰላም ዋላችሁ? ሰላም ዋልክ? እንዴት ነው? ሰላም ናችሁ? ሰላም ነው?
ሰላም ነው። ቤተሰብ ሁሉ ሰላም ነው። ለአንድ ጉዳይ መተን ነበር። እሺ ያው እንግዲህ ልጃችን ሽምግልና ልኮን ነው ወደ እናንተ አንዳንድ ነገሮችን ለመወያየት የመጣ ነው። ያለውን ነገር እንግዲህ እንዴት ታስባላችሁ? አይ እሺ ገብተን እናውራ ወይስ? አይ ይቅርታ አድርጉልኝና መግባት አትችሉም። በጣም ከይቅርታ ጋር እንደዚህማ አይባልም ልጄ። ገቡ ደስ ይላል። እኛ ሽማግሌ እንትን አይባልም። በሀገራችንም ደንብ መሰረት ሽማግሌ ሲመጣ አይከለከልም። አትግቡ አይቻልም አይባልም። አንተም ልጅ ነህ አይደለ? የምታድግ ልጅ ነህ። ስለዚህ በሀገራችን ደንብ ደግሞ ይሄ አያስኬድም። ይቅርታ ጋሽ፣ በጣም እናከብሮታለን፣ እንወዳችኋለን። እናንተ ትልቅ ሰው ናችሁ። በጣም ይቅርታ፣ በጣም ከአክብሮት ጋር በጣም ይቅርታ። ግን አሁን ነገሩ ህግ ያዘው ነገር ነው፣ ትልቅ ነገር ነው። እናንተም ይሄን ነገር ብትሰሙ እርግጠኛ ነኝ አትመጡም ነበር። እርግጠኛ ነኝ ነገሩን አነገራችሁ። ቆይ እስቲ ምንድነው አንተ ያልከን? ነገሩን አነገራችሁ። ህግ ቦታ የደረሰ ጉዳይ ነው እንዴ? ይሄን ያህል የሚያደርስ ጥፋት ነው እንዴ ያጠፋው? አሬን ያን የሚያስተፋ ጥፋት አይደለም። ህግ ቢነግራችሁ አሁን ያደረገው እንደዚህ ያደረኩኝ ብላችሁ እኔ እርግጠኛ ነኝ ማለት እኛ እኮ አሁን ህግ ቦታ የደረሳችሁበት ጉዳይ ቢሆን እኮ እዚህ ድረስ መምጣት አይገባልም እኮ ማለት ነገርን እያልኩ ነው። ይሁን ሚሉትን ሰምተሃል። ህግ ቦታም ዝም ብሎ ነው። አይ ትክክል አልሰራህም። መናገር እኮ ቅድም ፈራ ተባ ስትል እኮ እኔ እኮ የሆነ ነገር ጠርጥሬያለሁ። ልጁ ትልቅ ጥፋት አጥፍቷል። እናንተ ይሄን ብትሰሙ እርግጠኛ ነኝ በዚህ አትመጡም። በጣም እኛ ደግሞ አከብራችኋል፣ ወዳችኋል። ይሄን ነገር እናቴ ከሰማች ሌላ ችግር ስለሚፈጠር ሌላ ነገር ስለሚመጣ የሀገር ሽማግሌዎች ደግሞ ከቤት ማባረር በጣም ወንጀል ኃጢአት ነው። ሆኖ ልጅ ከቤት ማባረር ነው። ስማን አዳምጣ። ሽማግሌዎች ማንም ሰው የአባት ገዳይም ቢሆን በሀገራችን ባህል መሰረት ሽምግልና ሲመጣ አትገቡም አይባልም፣ አልቀበልም አይባልም። ስለዚህ ያለውን ነገር ነገ የምታድጉ ልጆች ናችሁ። እዚህ ጋር ግድያ ነገር የተፈጸመ አይመስለኝም። ያም ቢሆን ሽምግልና ትልቅ ክብር ሊሰጥ ይገባል። ስለዚህ ልጅ እስቲ ራስህን ገዛ አድርግና የተፈጠረው ነገር እንዳለ ሆኖ ተበድለህም ሊሆን ይችላል፣ ተበድለሃልም። ስለተበደልክም ነው የልጅ እኛን ሽምግልና ያመጣን ዛሬ አይደለ? ስለዚህ ያለውን ነገር ቤተሰቦች አሉ ቤት። ስለዚህ እናውራ፣ ያለውን ነገር አውርተን ወደ ጥሩ ነገር እናምጣችሁ። እሺ ልክ ነው። ሽምግልና መቀበል አይገፈተርም። ሽምግልና የሀገር ሽማግሌ ይቅርታ ግን ምን አለው መሰሉት ከዛ ድረስ መጣ። እሷ ነች የተጎዳችው። በጣም ብዙ ነገር የደረሰባት እሷ ነች። በጣም ተበድላለች። ለዛ ነው እሷ እንደዚህ እንዳትፈርዱባት። ይቅርታ ምን ተፈጠረ? በመሰረቱ ሴት ልጅ መበደል የለባትም። አዎ ግን ልጅ እናት ነች፣ ከሷ ነው የተፈጠርነው። ይሄን ማወቅ አለብን፣ ማገናዘብ አለብን። መበደል አለባት አንልም እኛ። ለሱ ይንገሩ። አዎ መበደል አለባት አንልም እኛ። ግን ጥፋት ያለውን ነገር ጥፋት ይጠፋል። ያን ጥፋት ግን አንድ ሰው ጥፋቱን አምኖ ይቅርታ ካመነበት ሽምግልና ይዞ ሲመጣ ቢያንስ እናንተም ልትረዱት ይገባል። ለዛ ነው ገብተን እናወራለን። እሺ አንዴ ምን አለ መሰሉት፣ አሁን እናንተም ሽምግልና ነው የመጣችሁት። እናንተንም ማሳፈር አልፈልግም፣ እናንተንም እንትን ማለት አልፈልግም። አዎ ግን ምን አለ መሰሉት፣ እናቴን በጣም ብዙ ጊዜ አስከፍቻታለሁ፣ አሳዝኛታለሁ። ይሄንን ነገር ደግሞ እሷ ምንም የምታውቀው ነገር የለም። ይሄንን ነገር አሁን ስትገቡ ታወራላችሁ አይደል? ምን አጠፋችሁ ምን አጠፋ ትባባሉ አይደል የመጣችሁ? እናንተ ልትዳኙን አይደል የመጣችሁ? ይሄ ደግሞ እናንተ ደግሞ እንደዚህ ከገባችሁ ደግሞ እናቴ ይሄን ነገር ስናወራ ከሰማች እናቴ ትጎዳብኛለች። እዚህ ጋር ለጥሩ ነገር መጣችሁ መጥፎ ነገር ሰርታችሁ ደግሞ መሄድ የለባችሁ። ቢሆንም መጥፎ ነገር መስራት የለባችሁ አይደል? ልክ አይደለም? መጥፎ ነገር መሰራት ስለሌለበት አሁን ይሄን ነገር እናንተ ገብታችሁ ውስጥ ከእናቴ ጋር ምንድነው የተፈጠረው ብለው እሱ ያጠፋውን ጥፋት ሲነግራችሁ እናቴ ትጎዳብኛለች። እቺ ልጅ በጣም በድሏታል። ይሄ ልጅ በጣም በድሏታል። ትልቅ ጥፋት ነው ያጠፋው። ትልቅ ጥፋት ከማጥፋቱ ብለምነው በገሰሰው በጉልበት ሄድኩኝ እሺ ሊለኝ አልቻለም። ስለዚህ ምን አደረኩኝ? ህግ ቦታ ሄድኩኝ። እንደዚህ ስላቸው እነሱ ራሱ ደነገጡ። እንዴት ኢትዮጵያ ውስጥ አይደል ወይ ያላችሁት? ሰው እንዴት እንደዚህ ሲያደርግ ሴት ላይ እንደዚህ ሲፈጽም እንዴት ዝም ትላላችሁ ተብሎ
አሁኑኑ ተብሎ ልጅቷ ላይ ገና ህጉ ምንም ሳይፈጽም ክስ እንደተመሰረተ ከፍርድ ቤት ቀጥታ ይሄ ልጅ እዚች ልጅ ላይ አጠገቡ 50 ሜትር እንዳይደርስ ተብሎ ወረቀት አጽፌ መጣ። ወረቀቱንም ቀዶታል። ስለዚህ ነገሩ በጣም ትልቅ ነውና እናንተ ከገባችሁ ደግሞ ምን ቢፈጽም ነው ይሄ ልጅ? ቆይሽ እሱን እናቆየው፣ ችግር የለውም። ግን አሁን ለመጣንበት ጉዳይ ለመጣንበት ዓላማ አስገቡንና እናውራ። ከሰማች ጥሩ ስላልሆነ እኮ ነው። ማሚ ከሰማች ተረጋግተን እናውራ። አይ ጥፋቱንም ደግሞ እንደምን ዋሉ እናቴ? እንደምን ዋላችሁ? ሰላም ነው? እንዴት ነው? ሰላም ነው? ይኸውልዎት እንደምን ሰላም ነው? እኛ አሁን የመጣንበት ዋና ምክንያት ምንድነው? ልጃችን ጥፋት አጥፍቷል። ጥፋቱን አምኗል። አንዴ አዳምጡኝ። እኔን አዳምጡኝ። ዛሬ የሚያዩት እኛን ነው የሚያዩት። ዛሬ እኛ ትልልቅ ሰዎች ነን። እኛን ነው የሚያዩት እና ይሄ ልጅ ጥፋት አጥፍቷል። ጥፋቱን አምኖ እርሶንም ቤተሰቡንም ሁሉንም ይቅርታ ለመጠየቅ ከልቡ አምኖ ተዘጋጅቶበት ነው የመጣው። ስለዚህ ያለውን ነገር እንድናወራ ነው። ዝም በላል እናንተ እንሽ ግቡን ቤት ሽማግሌ በቤት ነው እንጂ በደጅ አይደለም። ይሄ ልጅ ዞር ይበልልኝ። እግዚአብሔር ይቅርታ ለማድረግ ነው። ያገር ሽማግሌዎች እየመጣው ይቅርታ ለማድረግ እግዚአብሔር ያክብር። እሺ አላም ይባላል። ወለድ እንዳገባታል እኮ ይቅርታ መጠየቅ ያለብኝ እኮ ባገሽ ምን መሰሉት አባቶቻችን፣ እሱም እግር ላይ ወድቆ ይቅርታ ለመጠየቅ ነው አመጣጡ እና እንደምንም ብለው አስገቡንና እኛም ይቅርታ ይቅርታ እንጠይቅኛ። ቆይ እስቲ እኛ እንትን እንበልና ከሳቸው የሚሉት እንስማና አይ ነገሮች ጥሩ ሊሆኑ ነው የሚታይ ነገር ስላለ ወደ አትግባ ተውት አንተ ያገር ሽማግሌዎች አታከብርሽ እንዴ? እነሱን እኮ አላከበርክም ማለት እኮ ነው። እኔ ምንም አላደረኩም። ኖ አይደለም፣ የአሚር ጥፋት እኮ ነው። አንተ ምን ማድረግ ነው? እናት አለችኝ እኮስ ምን ማድረግ ነው? አንተ ያው ያያችሁ ነው ጋሺ፣ አክብረን በመጣንበት ሲያዋርድ አለማክበር ይቀጥል ወጣ አይታላ ሳያከብር አንተ እዛው ሁን። በቃ አይ መግባት አለብኝ። አንቺም ስለሳትሽ ነው ስለሳትሽ ነው እንጂ ያገር ሽማግሌ አታከብሪም እንዴ? እንዳትገባ አንተ እንዳትገባ ቢያ ማዘር ቢያንስ በቃ ይሄድ። አሁን ለኛ ሲሉ ዛሬ እሱ ውጪ ይቆይና እኛ እናውራ። እሺ አህላቁ ጥሩ አይደለም ይሄ ልጅ። እሺ አህላቁ ጥሩ ስላልሆነ ይሁን። አሁንም አልወጣለት አንተም ልትደባደብ መጣ አንተ በቃ እዚሁ እና ምን ልሰራም በቃ ትንሽ ደቂቃ ስጠኝ፣ እኛ እንጨርስ። ምንም ማሚያ አትበለኝ፣ ማሚያ አትበለኝ። እናቴ እርሶ ግቢ አንቺ ግቢ። ያቆበን እንደዚህ ጭቅጭቅ ነው አባቴ ቁጭ በል። አንተ ግን ማለት ነው የኔ መበደል ቀላል ነገር ሆኖ ነው በሽማግሌ ብቻ ይፈታል ብለህ ያሰብከው? በእንደዛ አስበው ነው? የኔ መታነቅ ቀላል ነው? ብቻዬን እኮ ነው፣ ማንም በሌለበት እኮ ነው መጥቶ እንደዛ የደበደበኝ። ትዝ ይልሃል አይደል? አሁን በሽማግሌ ይፈታል ብሎ ነው የሚያስበው። በህግ ይፈታልኝ አልፈልግም። እኔም በህግ ነው እንዲፈታ ምለው። እኔ እኮ እሱ እኮ ሊደፍረኝ የሞከረ ሰው እኮ ነው። እንዴት ነው እንደዚህ ቀለል አድርጋ አንተ ራሱ ያየከው? ወይስ አሁን ቀለለብህ? ለምን ምን ሆነ የቀለለብኝ? እኔ መች ተስማማው? አንገቴ በልዞ አሁን ድረስ እንዳለ ታውቃለህ አይደል? አዎ አውቃለሁ። ታዲያ ምንድነው እሱ የምትለኝ? በቃ ይቅርታ። እኔ በቃ ይፈረድበት አልፈልግም። እኔ የሚፈረድበት ነው ምለው። እሺ አይደለም፣ ይፈረድበታል። አሁን ያለው ነገር የቤት ታውቃላችሁ እናንተ ብዙ ነገር የምታውቁት ነገር የለም። ልጅ ቁጭ እንበል። ልጄ